ወደዚህ ወደ አረብ ሀገር መታችሁ ወይም መዳም ቤት ስትሰሩ እነኚህን አራት ነገሮች የመስራት ግዴታ የለባችሁም። እነኚህ አራት ነገሮች መዳም ቤት በምንሰራ ጊዜ መስራት የሌለብን ነገሮች አራቱ ነገሮች ምን ምን ናቸው? እያንዳንዶቹም በዝርዝር እናያለን። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ቦታ በዚህ ትርፍርፍ ይበልልኝ። ለሸዋሌ ቲዩብ አዳዲስ የተቀላቀላችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮን ከወደዳችሁት ላይክ ለጓደኞቻችሁ ቪዲዮውን ሼር በማድረግ ቤተሰብ ሆኖ ላለው ማለት ነው። ነባሮችም ላይክ ሼር ማድረጋችሁን እንዲሁም ማስተያየታችሁን መስጣታችሁን እንዳትረሱ። እንግዲህ ዛሬ ለእናንተ በሚጠቅም በአዲስ ቪዲዮ ተከስቻለሁ ማለት ነው። እሱ ምንድነው እንግዲህ ያው ይሄ ቪዲዮ በአብዛኛው የሚጠቅመው ያው አዲስ ወደዚህ አረብ ሀገር ለመጣችሁ እንዲሁም ደግሞ አብዛኞቻችን ላናቅ እንችላለን ማለት ነው። እሱ ምንድነው እዚህ አረብ ሀገር ስንኖር ወይም መዳም ቤት ስንሰራ እኛ ከመጣንበት ስራ እንግዲህ መስራት የሌለብን ነገር ግዴታ የሌለብን ነገር ምን ምን ናቸው? እኔ ትንሽ አጠር አድርጌ ብዙ ነገሮች ሊኖሩ ይችላሉ፣ ግን ከኔ አንፃር እናንተ ልትማሩበት ልትገነዘቡት ስለምፈልግ ነው ይሄንን ቪዲዮ መሰራላችሁ ማለት ነው። እንግዲህ እነኚህን አራት ነገሮች በዝርዝር እናያለን ማለት ነው። እንግዲህ ተራ ቁጥር 1 ብዬ መስራት የሌለብን ነገሮች ከኛ ማስለመድ የሌለብን ነገሮች ለመዳሞች ማስለመድ የሌለብን ነገሮች ወይም እኛ በቃ የማንሰራቸው ነገሮች ማለት ነው። የመጀመሪያው ተራ ቁጥር 1 ከምንሰራበት ሰዎች ቤት ከአረቦች ቤት ከምንሰራባቸው ሰዎች ቤት ውጪ የመስራት ግዴታ የለብንም። ለምሳሌ የምሰሩበት መዳም ቤት ልጅ ካለች አክስት እናት ካሉ እዛ እነሱ ቤት ወስደው ቢያጸዷችሁ ቢያሰሯችሁ የመስራት ግዴታ የለባችሁ። ምክንያቱም እናንተ የመጣችሁት እዛና እዛ ቤት ብቻ ነው እንጂ እዛ እህልጇ ቤት እናቷ ቤት ሌላ ሰራተኛ ማንጣት አለባቸው እንጂ እናንተ የመጣችሁት እዛ ብቻ ነው። ወይም ያቺ ያመጣቻችሁ መዳም በሷ ስም እሷ ቤት እንድትሰሩ ብቻ እስከሆነ ድረስ ከዛም ውጪ ከሷ ቤት ውጪ የመስራት ግዴታ የለባችሁም፣ ማስለመድም የለባችሁም ማለት ነው። እንደመጣችሁ እዛ ታጸዳላችሁ በቃ። ግን አብዛኞቹ መዳሞች ያው አብዛኞቹ አረቦች ሁለት ጋር ቤት ሊኖራቸው ይችላል። አሁን አብዛኞቹ እኔ የመጣሁት አንድ ቤት ነው፣ ሁለተኛ ቤታቸው ሄጄ አልሰራም የሚሉም አሉ። ግን የራሳቸው ቤት ከሆነ ግዴታ አለባችሁ። ምክንያቱም የራሳቸው ቤት ስለሆነ ሄዳችሁ የማጽዳት ግዴታ አለባችሁ ማለት ነው። ይሄ አንድ እነኚህን ነገሮች የመስራት ግዴታ ከምትሰሩበት ቤት ውጪ ልጃቸው አክስታቸው ቤት እናታቸው ቤት ይዘው ሄዶ ቢያሰሯችሁ አልሰራም በሉ ማለት ነው። ሁለተኛ ደግሞ ከባድ ስራ የመስራት ግዴታ የለባችሁም። ለምሳሌ እናንተ አቅማችሁን አወጣችሁ በቃ ከባድ ነገሮች ምሳሌ አሁን በተለይ ምንጣፍ የዚህ አረብ ሀገር መጅሊስ ማለት ነው። ምንጣፎች በጣም ትልልቆችን ውጭ ያወተን እናጥባለን። እነኛን አልችልም ማለት አለባችሁ። በቃ አልችለውም አጋዥ አንጭልኝ ከዛ ከአጋዥ ጋር ሆኜ እሰራለሁ። የማትችሉትን ከባድ ነገር የመስራት ግዴታ የለባችሁ። የምትችሉትን ብቻ ነው እንጂ ሶፋውን ብድግ ቁጭ የምታደርጉ ከሆነ እናንተ ስለሚለምዱ አረቦች ስለሚለምዱ ከአቅማችሁ ጉልበታችሁን አውጥታችሁ የመስራት ግዴታ የለባችሁም። ራሳችሁን ጠብቁ ማለት ነው። ሁለተኛ ይሄ ነው፣ ከባድ ስራ የመስራት ግዴታ የለብንም። አሁን እንግዲህ አረብ ቤት ጽዳት አለ፣
ምግብ ስራ አለ፣ ልጅ መያዝ አለ፣ አሮጊት መያዝ አለ፣ ብዙ ነገሮች አሉ። እነኛውን ያኔ መስራት እንችላለን ማለት ነው። ግን ከባድ ስላችሁ አሁን ከቤት ውጪ ሊያስቆፍሯችሁ የሆነ አትክልት ቦታ ወስደው ሊያስቆፍራችሁ ይችላሉ። በተለይ ገጠር አካባቢ ስትኖሩ አትክልቶች እንድታለሙ፣ ዛፎች እንድትቆራረጡ፣ እንድታጸዱ ሊያደርጓችሁ ይችላሉ። እነኛን ነገሮች የመስራት ግዴታ የለባችሁም። እዚህ ጋር አቁሙ፣ አታስለምዱ ማለት ነው። ሌላው ደግሞ የምትሰሩበት ቤት ስራ በጣም ብዙ ካለ የመስራት ግዴታ የለባችሁም። ምሳሌ እንደመጣችሁ ያ ቤት በጣም ስራ የሚበዛ ከሆነ መቀየር አለባችሁ። ምሳሌ ግን አሁን እንደመጣችሁ ወይ ተበድራችሁ እዲያ ኖሮባችሁ ሊሆን ይችላል። ግን ቢሆንም ደግሞ እያደር ስራ የሚበዛባችሁ እያደር የሚጨምርባችሁ ከሆነ እናንተ ጽዳት ከሆነ ጽዳት፣ ያ ቤት ትልቅ ከሆነ ጽዳት ከሆነ ጽዳት እንጂ ሁሉም ጋር ሮጣችሁ ማስለመድ የለባችሁም። የምትችሉትን አክል ብቻ ነው መስራት ያለባችሁ። ቅድም እንዳልኳችሁ እናንተ በሽተኛ ከሆናችሁ እናንተን ወደ መጣችሁበት ኤምባሲ ይወስዷችኋል፣ ወደ መጣችሁበት ደላላ ይወስዷችኋል። እነሱ ደግሞ ሌላውን ሰው ማንጣት ይችላሉ ማለት ነው። ስለዚህ እናንተ ናችሁ ራሳችሁን መጠበቅ ያለባችሁ። ማንም ሊጠብቅላችሁ አይችልም ማለት ነው። እና ስራ የሚበዛ ከሆነ ከአቅማችሁ በላይ ቅድምም እንዳልኳችሁ መስራት የለባችሁም። ሰራተኛ እንዲጨመርላችሁ ማድረግ አለባችሁ ማለት ነው። ሌላው ደግሞ አብዛኛው እዚህ ጋር ብዙ በውስጥም ጥያቄ ይመጣልኛል። ኢካማችሁ ኮንትራት ከሆናችሁ ማለት ነው። ኢካማችሁ ካልተሰራላችሁ የመስራት ግዴታ የለባችሁም። አብዛኛው ምንድነው የሚሉት ቀጣይ አመት፣ ሁለተኛ አመት እያሉ ኢካማችን አልተሰራም። እናንተ ኢካማችሁ ካልተሰራ የሚከፈላችሁ ብር በጣም አነስተኛ ነው። ምሳሌ ኢካማ እኮ ኮንትራት ቤት ስትሆኑ ኢካማ የሚኖረው የሆነ ችግር ቢፈጠርባችሁ ከአደጋ ህጋዊ እንድትሆኑ ነው አይደለ? ስለዚህ እናንተ ኢካማችሁን እንዲሰራላችሁ ማድረግ ያለባችሁ እናንተ ብቻ ናችሁ ማለት ነው። ኢካማ ከሌላችሁ ለምን ወታችሁ አትሰሩ? ጠፍታችሁ ለምን አትሰሩም? የዚህ ማለት ነው። ምክንያቱም ደሞዙም ትንሽ ከፍ ይላል። በእርግጥ ግን ያው ውጭ ላይ ስትወጡ ብዙ አይነት መከራ፣ ብዙ አይነት ስቃዎችን ቢኖሩ ብሩ ከፍ ያለ ነው። ከዛ በመቀጠል ደግሞ ሌላው ደግሞ ምንድነው የምላችሁ፣ ሌላው ደግሞ በዚሁ በአራተኛው ጥያቄ ላይ በአራተኛው ግዴታ የሌለባችሁ አብዛኞች እህቶቼ ምግብ ከራሳችሁ አወጣችሁ፣ ገንዘብ ከራሳችሁ አወጣችሁ ገዝታችሁ የምትጠቀሙ አላችሁ ማለት ነው። ያን አታስለምዱ። እንደዛ ካስለመዳችሁ ምግብ ከራሳችሁ እዛ ኮንትራት ቤት ሆናችሁ ምግብ ከራሳችሁ እየገዛችሁ የምትመገቡ ለምን? እናንተ የመጣችሁበት ቤት ግዴታ ምግብ ከነሱ ነው መሆን ያለበት። በውስጥ ስለመጣልኝ ነው። እኔ ምግብ እንደፈለኩ አይሰጡኝም፣ ይከለክሉኛል። ስለዚህ ምን ላድርግ? በራሴ ገንዘብ ምሳሌ እንደውም ይሄ ነገር የጠየቀ ያለችኝ የሆነ የልጅ ናት፣ ቤሮት ናትና የሚከፈለኝ 150 ናት። 50ዋ ለቀለቤ ናት፣ 100ዋን ወደ ሀገር ነው የምልከው አለችኝ። በጣም አሳዘነች። ግን ይሄን ያደረኩት ራሴ ነኝ። በመጀመሪያ እነሱ ምግብም አምጥተው ይሰጡኝ ነበረ። ግን እኔ ዝም ብዬ ሱቅ ቅርብ ስለሆነ እየወጣሁኝ የምፈልገውን በራሴ የኢትዮጵያ ምግብ እየሰራሁኝ እበላለሁኝ። እዚህ ጋር ጥንቃቄ አድርጉ እንደመጣችሁ። በእርግጥ ብዙ ምግቦችን ላትወዱ ትችላላችሁ፣ የአረብ ሀገር ምግቦችን ማለት ነው። ግን እነሱ እዚህ ሀገር ሁሉም ነገር አለ። ቢያንስ ሁሉን ነገር ያመጣሉ። ምሳሌ እነሱ የሚሰሩት አይነት ምግብ እናንተ ላወዱት ትችላላችሁ። ግን ምሳሌ ድንች ሊኖር ይችላል፣ ሩዝ ሊኖር ይችላል፣ ካሮት ሊኖር ይችላል፣ ሽንኩርት ሊኖር ይችላል። እነኝህን በዛው በእነሱ በገዙት ቀመማችሁ መመገብ ትችላላችሁ። ግን ይሄ ነገር እያለ እናንተ የኢትዮጵያ ምግብ አዛችሁ በሳምንቱ $20 $30 እያወጣችሁ አይ
ከሆድ ውጭ ሌላ ነገር ምን አለ ልትሉ ትችላላችሁ። የሚበላ ቤት ውስጥ እናንተ የሚበላ ነገር ካለ አትግዙ፣ ገንዘባችሁን አታጥፉ። ምክንያቱም ገንዘብ እዛም ኮንትራት ቤት ሆናችሁ ወይ ህገ ወጥ አልሆናችሁ እንደዛ እያላችሁ ገንዘባችሁን ልታወጡ ስለምትችሉ ማለት ነው። እና እነኝህን ነገሮች የመስራት ግዴታ የለባችሁም። እራሳችሁን ጠብቁ። እናንተ ምሳሌ እዚህ ጋር የሆነ ጽዳት እያጸዳችሁ ነይ እዚህ ጋር ምግብ ስሪ ብትላችሁ እንዴት ነው ያንን ጽዳት ሳትጨርሱ እንዴት ነው ምግብ ስራ የምትገቡት? እንደገና ደግሞ ምግብ እየሰራሽ እዚህ ጋር ነው እየተጸዳ ነው፣ እዚህ ጋር ቆሽሿል ነው ያጽጂ፣ እዚህ ጋር ነይ እንደዛ አድርጊ የሚያሯሩጣችሁ ተሆነ በቃ ስቶፕ፣ እዚህ ጋር በቃ አልችልም ማለት አለባችሁ ማለት ነው። በቃ መናገር አለባችሁ። ዝም የምትሉ ከሆነ ለአረቦች ዝም ማለት አያስፈልግም። ጎበዝ ሁኑ። በቃ ለሚከብዳችሁ ነገር ተናገሩ። በቃ ዝም ታላችሁ የእውነት እነሱ በቃ ለእናንተ አያስቡም። እውነት አንዳንድ መጥፎዎች አረቦች ማለት ነው። እና ተጠንቀቁ ውድ ቤተሰቦቼ። ለዛሬ ይዤ የመጣሁላችሁ ይሄ ነው። በቀጣይ ቪዲዮ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። እወዳችኋለሁ። ባይ ባይ።